አላችሁ ከዛም የሊያን ሾው ስልክ ስጪኝ ከኔ ጋር አይጂ ላይ ተሰዳድበናል ብያቸዋለሁ ስለዚህ ምን ጋር ሊጽፍ አይችልም የረሳውለት መስሎት ለጓደኛዬ ደውሎ እንግሊዝ ድረስ ደውሎ የሊያን ስልክ ስጪኝ እንደርን ያለው ትላገኛ live your life በቃ አዲስ አበባ በጣም ብዙ ነገር የሚታይበት ሀገር ነው ስማርት ከሆነ የሊያን ስልክ ስጪኝ ጎንደር ነው ያለው ትላገኛት ከዛም እኔ ማንንም በቃ ማለት እኔ በጣም ገርሞኝ የድፍረት ገርሞኝ ማለት ነው ወዲያው ማሚ ጋር ደወልኩላትና ማሚ ባልሽ ጎንደር ነው እንዴ ያለው አልኳት አዎ አለችኝ ጎንደር መጥቶ ላግኝሽ ሊያላግኛት ብሎ ስልክ ጠየቀ ድፍረቱ እየደገርኳት ጌታን ነው የምላችሁ ስድዛም እንደዛ ብሎ ውጭ በጣም ድፍረቱን የገረማችሁት አሁን እንደ እውነት ጎንደር ላይ ከኔ ጋር ሊገናኝ ነበር እንደው እሺ ብዬ ቤት ባገኘው የእውነቱ ነው ሃርቲኮ ለልጄ ወሬ ለቃቅሚ ጽድት አድርጌ ያኖራታለሁ ማሪ ወሬ የሌለበት ቦታ አድርጌ ያኖራታለሁ እኔ ምቀር ወሬ የሌለበት ቦታ ታውቂያለሽ የሀብታም ልጆች የሚኖሩበት የሚያድጉበት ካበሻ ከእንደዚህ መንደራይስ ከሆኑ ሰዎች ጋር ማትገናኝበት ቦታ ላይ አድርጌ አኖራታለሁ ለዚህ እኮ ነው ዋጋ የምከፍለው እዚህ ጋር ቁጭ ብዬ ዋጋ የምከፍለው በቆሎ ራስ እንደዚህ አይነት ወሬ እንዳትሰማ መስሎኝ እኔ ቁጭ ብዬ እዚህ ጋር መሰደበው የተማሩና የሀብታም የቢሊዮነር ልጆች የሚማሩበት ትምህርት ቤት አስገብቼ ለማስተማር እኮ ነው ማነሽ ሊያይ ምርጥ የኪኳና ቴንክ ዩ እኔ ፍቅር አንቺ ጀግና ናት አሁን ምን ልላችሁ ፈልጌ ነው አንዳንድ ወንዶች እንደዚህ ደንቆሮች ናቸው መገናኘቱን መተያየቱን ምናምን እኮ አይደለም ግን አንዳንዴ ሚስትህን ያላከበርክ ወንድስ መተ ሌላዋን ሴት ልታከብር አትችልም ተገናኝታት ለወሬ ለአጀንዳ ምናምን ሊሆን ይችላል እንጂ ምንም ታምጠው ሚስትህን ሳታከብር ልጆችን ሳትረዳ ሌላ ሴት ልታገኝ አይገባም በመጀመሪያ ደረጃ ሲቀጥል ወንድን የምታገኘው በፊት ይወላችሁ ጋይስ አይጂ ላይ ያለ ማለት ነው አይጂ ላይ ያለ ይጣሉ ነበር ከማሚ ጋር አይጂ ላይ እና እኛ ማሚን አላቃት እግዚአብሔር ምስክሬ ነው ፎሎ ማን ደራረገው አናቃትም በጣም ይጣላሉ አይጂ ላይ መነጋገሪያ ናቸው በቃ ሲደባደቡ ወጣ ስታለቅስም በመሃል ዮኒ ማኛ ገዳኛ ይሆነ ገላጋይ ይሆናል ሌሎቹም አሉ ዳኛ ይሆናሉ ምናምን ግን እኛ እሱን ነው የምናውቀው እሱ ነው ፍሬንዳችን እኔ እሱ ነው ፍሬንዴ ከዛ ጊዜ ጀምሮ ይሄው እስከ ዛሬ ድረስ ልጅቷን እያስለቀሳት እስከ ዛሬ ድረስ አለ እያስለቀሳት ከዛ ይሄንን ነው እንግዲህ ወንድ እኮ እንደዚህ በኮሜንት ስትሳደቡ እንሳደባለን በቪዲዮ ወተሽም ስትሳደቢ እንመልስልሻለን በሚገባሽ ልክ ማለት ነው በተቀረ ህይወት ነው ኑሮ ነው ትዳር ነው ልጅ ነው ቤት ነው ገብቷቸዋል ቤት ነው ቤትሽን የምትመሪ ሴት ኮሽ ደግሞ ብዙ ጊዜ ካያችሁ ጋይስ ማርያምን የሰው ልጅ ሚዲያ ላይ ወጥቶ ሲያወራ ሲጫወት እኮ ሁሉንም አንደርስታንድ ታደርጋላችሁ አሜሪካ እኮ ከየትኛው ሀገር የተሻለች ሀገር እኮ ናት ሰርታችሁ የምታገኙበት ሀገር እኮ ነው ከሰራችሁ የሚከፈላችሁ ሀገር እኮ ነው ገንዘብ አግኝታችሁ መኖር የምትችሉበት ሀገር ነው ወይኔ ምናምን አሁን ለምሳሌ የሆነ ሀገር ኢሮፕ ብትሆኑ እንደውም አሜሪካ ስራ ወረቀት የሌለው ምናምን ደልቦም አያገኝም ኢሮፕ ወይ አረብ ሀገር ብትሆኑ ወይ የሆነ ሰዓት ስራ ሊኖር ይችላል ወይ የሆነ ሰዓት ስራ ላታጡ ትችላላችሁ አንድ ወር ልትቀመጡ ትችላላችሁ ኢሮፕም እንደዛው ምናምን ማለት መንግስት የማይረዳችሁ ከሆነ አሜሪካ ግን የተሻለ ሀገር ነው ወጣችሁ መስራት የምትችሉበት ሀገር ነው በሰዓት የሚከፈላችሁበት ሀገር ነው ምናምን ራሳችሁን ልቀይር ካላችሁ በደንብ አድርጋችሁ ትቀይራላችሁ ሌላ የሚይዛችሁ ነገር ከሌለ በዛ ላይ ሁለቱ ናችሁ የምትኖሩ ከሆነ ደግሞ ሰፖርት እየተደራረጋችሁ እየተጋገዛችሁ ከሆነ ላይፍ እንደሚባለው ፈርታችሁም ላትኖሩ ትችላላችሁ ተሳቃችሁም ላትኖሩ ትችላላችሁ እሷ የቤቷን ኪራይ ከቨር ካደረገች እሱ የልጆቹን ከቨር እያደረገ ቢያንስ ሚዲያ ላይ መጥተው ለማውራት ራሱ ጊዜ አይኖራቸውም ገብቷቸዋል ጊዜ አይኖራቸውም ሶ ልጅ የምታሳድግ ከሆነ ደግሞ ከልጆቿ ጋር የምትውል ከሆነ የምትሰራ የተወሰነ ሰዓት ነው ምክንያቱም ለሁለት ልጅ ዴኬር ከፍላ ትምህርት ቤት አቆይታ እንደዚህ አድርጋ ምናምን ብዙ ሰዓት የሚሰሩበት አሁን አንዳንድ እናቶች ካያችሁ ሲንግል ማሙ ነው 4-3 ስራ የሚሰሩ እናቶች አሉ እግዚአብሔር ምስክሬ ነው 4-3 ስራ የሚሰሩ ልጆቻቸውን ዴኬር ያስገባሉ የቤት ኪራይ ያለባቸው ምናምን ሁሉ ነገር ከቨር እያደረጉ ለብቻቸው ሆኖ የሚኖሩ ጀግና እናቶች አሉ ሶ እቺ ልጅ ሁለት ልጅ ነው ያዘችው ሁለት ልጅ ብቻዋን ሰፖርት የማያረጋት ምንም የማይረዳት
ስለዚህም አንድ ስራ ነው ሰርታ ልትመጣ የምትችለው፣ ሁለት ሶስት፣ ከዛስ ሶስት ስራ ለስራ ብትል ቤት ውስጥ ስገባ የቤቱን ለልጆቿ ምግብ ለልጆቿ የሚሰራውን ነገር ማንም ይሰራላት፣ ለምን ሶስት ሁለት ስራ አትሰራም? ለምን ራሷን ቢዚ አታረግም? ምናምን ልትሉ ትችላላችሁ። እሺ ቢዚ ታድርግ። ለልጆቿ ቤት ሲገቡ የሚበሉትን ማንም ይሰራላቸው? የልጆቿን ልብስ ስንት ነገር አለ ጋይስ። እንደ ቀልድ አይደለም የምታዩት። አይደለም አሜሪካ ሀገር እኮ እዚህኛ ሀገር እንኳን እዚህች ኢትዮጵያ ላይ ቁጭ ብለሽ እንኳን አንድ ልጅ ይዘሽ ለማሳደግ ሰው ከሌለሽ እንዴት ነፍስሽ እንደምትወጣ ታውቂዋለሽ። እንዴት ነፍስሽ ሰዓቱ እንዴት እንደሚሮጥ ራስሽ ለመብላት። እኔ አሁን ሰራተኛ ሳይኖረኝና ሰራተኛ ሲኖረኝ አንድ አይደለም ጌታ። እንዴት ሰዓቱ እንደሚበር እንዴት ሰዓቱ እንደሚሮጥ ሳትበይ ወይስ የሆነ ስራ ሳሰር የሷን ምግብ እየሰራሽ የልጅሽን ምግብ እየሰራሽ ሰዓትሽ ይሄዳል። ምንም ነገር ሳታረጊ ማለት ነው። ወይ ደግሞ ሰው ቁጭ ላይ ስታበይ ሰዓቱ ያልፋል። ስለዚህ እንግዲህ አስቡ። እሷ አይረዳትም፣ እሱ እንደልቡ ይኖራል። እሷ ሁለት ልጅ ይዛ ታሳድጋለች፣ አንድ ስራ ሰርታ ትመጣለች። ከዛም ረጅም ሰዓት ትርፍ ሰዓት ሊኖራት ይችላል። ላይቭ ላይ ትቀመጣለች። ስትረስ አለ፣ ጭንቀት አለ፣ ብስጭት አለ፣ ምን አለ፣ ላይቭ ላይ ትመጣላችሁ። የውስጧን በውስጧ ይዛ ደግሞ ላይቭዋን ከፍታ ስታወራ አላችሁ። አንዳንድ ሰው እኮ ያለ ምክንያት ሚዲያ ላይም ከፍቶ እኮ ቁጭ ብሎ አያወራም እኮ ጋይስ። ጌታን ነው የምላችሁ። የሆነ ነገር ከሌለበት እኮ ምንም እንዴት ነው እኔ እንጃ እንዴት እንደምታስቡ ነው ይገርመኛል። ከዛ ምን ትመጡና ልክ የሰውን ቤት እንደምታውቁ እንደዚህ እኮ ነው እንደዚህ እኮ የኔ እናት አይደለሽ ለልጆች አታስቢ ሳይክሬሽ እንደዚህ ሆነሽ ንፍጣም። እሱን የምታውቂው ስትኖሪበት ነው። ኑሮ ስትኖሪ ነው እሱን የምታውቂው። መስከሩንም መዝነላዘሉንም ቤት ውስጥ የምታውቂ ሰው ሰክሮ ውጭ ይዘላዘላል ጋይስ። ቤቴ ውስጥ ሰክሬ ብንዘላዘል ምን ይገርማል? ምን ይገርማል? አዎ ስካር ባለጌ ነው፣ ክብርን ያሳጣል። ልክ ናቸው። ግን በቃ ቤት ውስጥ የሰው ልጅ ስንት አይነት ስትረስ አለበት፣ ስንት አይነት ጭንቀት አለበት። ያው ሲንግል ማሙነሽ ሁለት ልጅ ይዘሽ ስደት ላይ ከቤተሰቦች ጋር ርቀሽ፣ አንዳንድ ባል ደግሞ ወይ ከቤተሰቦች ያራርቁሻል እኮ ያራርቁሻል ቤተሰብ እና እኔ በጣም ነው የምታሳዝነኝ እናቴ ትሙት። እና ጀግንነቷ ሁልጊዜ ሰው የሆነ ነገር ሲላት ጀግንነቷ ነው የሚታየኝ። በቃ ጀግና ሴት ናት። የፈለገችውን ብትል አንዳንዴ ውስጥሽ ሲኖር የውስጥሽን ነው ወተሽ የምታወሪው የምትሳደቢው፣ ንዴትሽ፣ ብስጭትሽ ለአንዳንዴ የማትናገሪው ነገር አለ። እንዲህ ገንፍሎ ሲወጣ ደግሞ እንደዚህ ትዘረጥጫዋለሽ፣ እንደዚህ ትናገሪያለሽ። ስለዚህ ብዙዎቹ አሁን ብዙ ትናንትና አሁን እንትና ቤት አንዷ ገብታ ሲፈልሽ ነርግሽ ሳይንተን ብለሽ ይሄኔ እኮ የዛች እኮ ጀርባ እኮ ቢጠና ዋንቺን ትረክ ሊቭ ዩር ላይፍ ነው። እኔ አሁንም ስቲል ውሽ ነው ማረግልህ ጥሩ ህይወት እንዲገጥምህ። ግን ዶማ ነህ አትማርም። ነገም እዚሁ ቦታ ነው የምናገኘው አንተ ነገም ለምትመጣው ሴት ትረስሚ። ግን ቁጭ ብለህ ያኔ የሆነ ሰዓት ታስታውሰኛለህ። እኔ ግን ካንተ ሪግሬት ማረገው ነገር የለኝም። ቢካዝ አስደስተኝ ማታቅም አስደስተኝ ማለት እንደ አባቱ ነህ አታቅም። ምንም አይነት ክሬዲት አልሰጥህም፣ ሪስፔክትም የለም ሰውን ከማዋረድ ውጭ። የኔ ቤተሰብ እኮ ጥሩ ቤተሰብ ሆኖ ነው እኮ ወንዶች ቤተሰብ አሉኝ ታውቃለህ። ግን እንደዚህ ሰልጠን ነቃ ድንግጥ ያሉ ናቸው። ኢንቮልቭ አያረጉም ሪሌሽንሽፕ ላይ ጋይስ አያረጉም። በቃ የራሳቸውን አስተያየት። አባቴ እንደ አባት ነው የሚናገረው። እናቴ ጭራሽ ተስፋ ቆርጣለች በእኔ ሪሌሽንሽፕ። ልጆችሽን አሳድገሻል፣ በቃ ከሱ ጋር ምን ያረጋል ነው የሚሉኝ። በቃ በመጥፎም አያስቡም። በቃ እንዲህ ይሄ ያለቀለት ነገር ነው። ልጆቹ እያደጉ ነው። በቃ አያስፈልግም እንደዚህ አይነት ነገር ነው የሚሉ። በቃ እንደዚህ መወራረድ። ቤተሰብ እኮ አለኝ ጋይስ፣ የተከበረ ቤተሰብ ነው ያለኝ። እዚህ ጋር መጥቼ ማውራቴን አትዩ። እኔ ስለ እህቶቼ ባል ስመሰክር እኮ ያየሁትን ነው የመሰከርኩት። ያላየሁትን የእህቴ ባል እንዲደነቅ ምናምን አይደለም። ወንድ ልጅ በቤቱ ወንድ መሆን አለበት። ያንን ደግሞ የእህቶቼ ባል ይወስዳሉ ቤት ውስጥ። በቃ ልጆቻቸውን ቴኬር ያደርጋሉ፣ ትምህርት ቤት ወስደው ያደርሳሉ፣ ቢላቸውን በደንብ ይከፍላሉ። አባትነትን ከወሰደ አንድ ሰው ምን አለ ከዛ በላይ እንዴ? ፍቅርማ መቼም ዴት ስትደራረጊ ያለው አይነት አይኖርም። ሁሌ 10 ዓመት 20 ዓመት እኮ አንድ አይነት ፍቅር አይኖርም ጋይስ። ሰዎች ይደክማቸዋል። ላይፍ ራሱ የሆነ ሰዓት ቦሪንግ ነው ጋይስ። ሰው እኮ ይደክመዋል ከሆነ ሰዓት በኋላ እንዴ። ግን አንድ ሰው ተግባባም አልተግባባም ለወለደው ሰው ሪስፖንሲቢሊቲ መውሰዳል። ይሄ ዳሜጅ ነው። ለምን ቁማ ሄደች ነው መሰለኝ የሚለኝ። ለምን ቁማ ሄደች? በቃ ለምን እንደ ሰው 6 አይነት ማዲያት አላወጣችም? ለምን አልሸበተችም ነው የሚለኝ። በቃ ለመጣል ነው የሚመጣው። እኔ ለመጣል የሰው ልጅ ሰው ጤነኛ ሲሆንና ልጆችን ሲይዝልህ ምናምን እንዲያውም ደስ ሊል ነው እንጂ የሚገባው። እኔ አሁን ነገር ክርስቶስን ምንም ተናድጄ ባወራ መጥፎውን በቃ አልፈልግም። ላይክ ጥሩ ቦታ ላይ ቢሆን ነው ደስ የሚለኝ። ለምን አትፍቁትም? የልጅ አባትነቱ
ቦታ ሳየው ጥሩ ህይወት ሲገጥመው ደስ ይላል። አንዳንዱ ደግሞ ሪቬንጅም ይወዳል። የልጆቻቸው አባት ራሳቸውን ሲጥሩ ቆይያት ይማራት ምናምን። እኔ እንደዛ አይነት ሴትም አይደለሁም። ጀስልም ያለው ለምን ለራሴም ጥሩ ህይወት የምኖረው አንተ ጥሩ ቦታ ላይ ስትሆን ነው። አሊያ ግን እንደለመርከው መስኮት እየሰበርክ በር እየሰበርክ ትመጣለህ። ያ ግን አይደገምም። አሁን ላይ ያነ ባለማወቅም በማወቅም ተላልፈናል። አሁን ግን አደግመውም ያነ ሊቭ ዩር ላይፍ በቃ አዲስ አበባ በጣም ብዙ ነገር የሚታይበት ሀገር ነው። ስማርት ከሆንክ ማለት ነው። ለህይወትህ ጥሩ ነገር የምታስብልክ አንተን እንድትለወጥ የምታደርግ ሴት እንጂ ዋና የተስታንድ ተኝታት የምትነሳ ቺክማ በስታለች እኮ። ያውም አንተ ገንዘብ ማውጣት ማትወደው። I don't think so። እኔም ቀንጥሎኝ ነው መውጫ አጥቼ እንደዚህ ቁጭ ብለህ በሽታ እኮ ነው ጋይስ። እንደዚህ ማውራት ራሱ 24 ሰዓት አንተ ጋር እንደዚህ ቁጭ ብዬ ሳወራ ልጅ ብቻውን ቁጭ ብሎ ነው ያለ። ይሄን ነው የምትፈልገው አንተ። ዘይ ዶንት ኬር ላይቭ ላይ ቁጭ ብላ ይላል። እኔ ቦስ የለኝም እኮ አመ ቦስ ለራሴ ነኝ። ማነው ፐርሚሽን የሰጠኝ እኔ ላይቭ ላይ እንዳልቀመጥ? እንድቀመጥ ትጠጣለች። በደንብ ነው የምጠጣው። እስቲ የአሜሪካን ሀገር ህግ አለበት አይደለ? ከሰኸኝ ልጆችን ውሰድና አሳድግ። ትጠጣለች ካልክ እከካም አንተ አይደለ እንዴ ህይወቴን እንደዚህ እያበላሽ እያመሰቃቀልክ እንጂ እኔ ያዩኛል እኮ ከስንት አንዴ ነው የምጠጣ። በርዝዴ ነው ኦፍ ኮርስ ራሴን መሆን እስከሚያቅተኝ ድረስ አንተ ነገር ራቁቴን አውጥቼ ቦመጣ ምንም አይመስልም። ምንም አይመስልም። መኪና አረ በቃኝ መረረኝ ልገባ ነኝ ስልህ እኮ ሂጂ ግቢ አልከኝ ሰው እኮ ነው አንተ። እኔ ግን ካንተ ጋር ተመልሼ የተኛው አትላንታ ቢላ ይዞ የመጣ ጊዜ ሊያርደኝ አረ በቃ አስመረርከኝ ብዬ በጡት ማሰሪያ ወጥቼ ጋይስ ክርስቶስን እኔ አውቂያችሁ እኮ አይደለም። ቤታችን ፊት ለፊት ነው፣ ከአስፓልት ፊት ለፊት ነው ተከራይቼበት የነበርና በቃ ቀልቤን በቃ አሳጣኝ ጋይስ። ኧረ ተው በእናትህ መሮኛል አሁንስ ብዬ ልክ መኪና ሲመጣ አሁንስ መሮኛል እኔ ልገባ ነኝ ስለው እስቲ ሂጂ ግቢ ወንድ ከሆንሽ አታረጊያትም አለኝ። ይሄን ያህል ነው ጭካኔያቸው አንዳንድ ወንዶች፣ ያውም ለእኔ ሴት ለእንደኔ አይነት ሴት ማለት ነው። እኔ ግን ደብድበኝ አፍንጫዬን የለም እኔን ደም በደም አድርገህ ፖሊስ ሲመጣ ነብዩ ይመሰክራል። የቤቱ ባለቤት ፖሊስ ሲመጣ አልመታኝም ብዬ ነው ከበር ያደረኩልህ። ባይዘዌ እንደነዚህ አይነት ሰዎች መቼም አይማሩ። ቢወራ ብዙ ነገር አለ ጋይስ፣ በጣም ብዙ ነገር እንዴ እኮ ሊገለኝ ከአንድ ሶስቴ እኮ ህይወቴ ላይ መጥቷል ጋይስ። ከወንድ መሄዴ ነው እንዴ የሚገርምህ? ልትገለኝ ያስቅብኛል እኮ በሚያወራቸው ሴቶቹ ያስቁብኛል። አይ ፋራ አላወቅም ማለት ነው። ለህይወት ለመስራት ብሎ ፋራ መሆንን እንደ ፋራ ካሰብከው ልጆች እንዲያድጉ ነው እኔ ፋራ የሆንኩት። ልጆች እንዲያድጉ ይመጣል እንጂ ደግሞ አዛዥ ይሆናል። የሆነ ነገር ልግዛ ምናምን ይሄ እኮ አሁን አያስፈልግም ምናምን ይላል። ልክ ገንዘብ አውጥቶ እንደገዛ። በህይወቴ ዝም ብዬ እግረኛ በሆነ ራሱ ደስተኛ ነህ አንተ። ይሁን ጀለሲ ነገር ያለብክ እንዴ። ሰው ልጅ ሲለወጥ ደስ ይላል እንጂ እኔ ትራክ ገዛው ስትል ደስ ነው ያለኝ። ቢካዝ ነገ ራስህ ተለውጠህ ልጆችህን እንድትረዳ አማውንት እንኳን አውጥቼበት አላውቅም ጋይስ። ይሄን ያህል መርዳት አለብህ ብዬ ይመጣል። በ7 ወሩ ወይ 800 ብር ይሰጣል። ከዛ 1 አመት ደግሞ ይጠፋል ወይ 6 ወር ምናምን። ከዛ ደግሞ መጥቶ ደግሞ ወይ 500 ብር ይሰጣል ይጠፋል። በቃ ኧረ ባርኮን እንደዚህ ያስፈልገዋል። ብር የለኝም ነው ብር የለኝም። ልጆች እኮ ሰመርና ዊንተር ሲመጣ እኔ ነኝ ልብስ የሰመርና የዊንተር እንደሚያስፈልጋቸው አውቄ የምገዛላቸው። ዝም ብዬ ተራ ቦታ እንኳን እንደማልገዛ። አንተ አይወራ እንደኔ የታገሰችህ አንድም ሴት የለም። ሌላውን ተውና ከእህቶቼ እንኳን ብሄድ እንደዚህ ብትደረጉ ስል አረ እኔ ትቼ ነው መውጣ ነው የሚሉኝ እህቶቼ። ለማን ብዬ ነው የሚሉ በቃ እኔ ሞኝነት ነው አይደለም
ድድብናም ነው ብዬም ድድብና አይደለም። ናይስ መሆንን እንዴት እንደ ድድብና እናየዋለን ጋይስ? ድድብና እኮ አይደለም። ሰዎችን ለመጉዳት እኮ ትንሽ ነገር ነው የሚበቃ ጋይስ። ለመጉዳት ስላችሁ ሌላ ነገር ለማድረግ ሳይሆን በቃ ሰውን በክፋት የምንሄድበት ካልን በብዙ መንገድ እንሄዳለን ጋይስ። አሜሪካን ሀገር ሊሚትህን ወቅ እንጂ አትስከር የሚል እኮ የለም። መብት አለ እኮ የመስከር እዚህ ሀገር። ሰክረ ግን ልጆችን አቢዩዝ ማድረግ ነው ማችለው። እንዴ ወይ ጋይስ እኔ እኮ ትንሽ እኮ ነው ማወራችሁ፣ በትንሹ እኮ ነው ማወራችሁ ጋይስ። ለምንድን ነው በቃ ቁልል ይላል። በቃ ልክ ጥሩ ነገር እንዳረገ ራሱን ቁልል የሚያርግ ቢካዝ አሳልፍ አሰጠኝም ብሎ ስለሚል ማለት ነው። ለዛ ነው ወንድ ልጅ ሲጎዳ እናዳምጥ፣ ሴቷም ስትጎዳ እናዳምጥ ምለው በሁለት አንግል። እሱ ግን ተናገር ብትሉት ስለኔ ምን ይናገራል? የምታዩት ነው ልጆቼ እንዴት እንደማሳድግ። ፌክም ውሸትም የለውም። ቲክታክ ላይ ትሆናለች ይሆናለው 100 ጊዜ ነው ቲክታክ ላይ በሆነው ዳስና ዩር ቢዝነስ ቢካዝ ኦፍ ልጆችን አትረዳማ። አንተ ያገዝክ ልጆችን ብትረዳ ኑሮ እኔ እዚህ ላይ አልገኝም ነበር። ቢካዝ አጋዥ አለኛ። ልጆችን ቴኬር ታረጋለህ፣ ስራ መሄድ እችላለሁ። አሁን በምን አባኖ ያንም ሆኖ ራሱ እርዳል ተባልክም አታብሽቅ እየመጣ ነው የተባልክ። ልክ እንደ በተፈላጊ ሂሳብ ራስህን ታስባለህ እንዴ? እኔ እንዲያውም ኤግዚት ሳረግ ትዝም አትለኝ ታውቃለህ። ሲነሳብኝ ጭንቅላት ይዞርብህ እንደዚህ። ልጆቹ ነው የሚጎዱት። አንዳንድ ሴት በጣም እንደዚህ ቴኬር ታረግና ልጆቿ የሆነ ሰዓት ይሄ ነገር ቫልዩ እኮ የለውም፣ ምንም አይነት ክሬዲትም እየተሰጠኝ አይደለም፣ ጀስት ለስ ጎ ብሎ በቃ እንደዛ ነው ቂጣቸውን ጥለው ሲዳንሱ የሚውሉት። ሲመራቸው እኮ ነው ጋይስ። ሊዱዬ ቴንክ ዩ ኒማር በቃሽ። ሲመራቸው እኮ ነው አንዳንድ ሴቶች። አሁን እኔ የምናገራለሁ እኮ ቂጥሽን ጥለሽ ፒዛ ገብተሽ እንደዚህ ምናምን እላለሁ፣ ግን ሲመራቸው ነው በቃ ሲመራቸው። እኔም አሁን ሲመራኝ ሌላ ቦታ ልታገኙኝ ትችላላችሁ። ለምን